የ100 ሚሊዮን ህዝብ ዴታ ፉል አክሰስ ማድረግ ይችላሉ እነዚህ ሰዎች። አንድ ሰው ሐኪም ቤት ከገባበት ሰዓት ጀምሮ እስኪወጣበት ያለውን ዴታ ነው የሚፈልጉት። ስለዚህ ዲጂታላይዝ ሲያደርጉ የኛ ሄልዝ ዴታ አላቸው ማለት ነው። ፉል አክሰስ ነው የተሰጣቸው። ኢማጂን ዴታና ሜዲካል ኮሎኒያሊዝም ነው ይሄ። የእናቶች ሞት ምናምን ካለ ለሱ ፕራዮሪቲ መስጠት ትቶ አሜሪካዊ ስለሆነ አሜሪካ የምትፈልገውን ዴታ ብቻ ማሯሯጥ ነው የሚይዘው። ምዕራባውያን ለኛ የውስጥ ጉዳይ ሰጥተውን እኛ ስንባላ የ2050 አጀንዳቸውን ለማስፈጸም ባህር ተሻግረው ውቅያኖስ አልፈው አዲስ አበባ ደርሰዋል። በማህበራዊ ሚዲያ ሆነ በተለያዩ ሁኔታዎች ወቅታዊ አጀንዳ ሰጥተውን እነሱ ግን ጉዳያቸውን ለማስፈጸም ቤተ ክህነት ደርሰው ቤተ መንግስትም ተቀምጠዋል። እኛ በዘር ፖለቲካ ስንባላ እነሱ ድምጻቸውን ሳያሰሙ ሾልከው ገብተዋል። ምን መግባት ብቻ ድምጻቸውን አስፍተው መንግስትንም አስፈርመውታል። ያሳዝናል። ለማንም የውጭ ወራሪ እጅ ያልሰጠች ሀገር አሁን በእኛ ጊዜ ዘመናዊ እስር ቤት ውስጥ ገብታለች። ስለ ከተማችን ኮሪደር ልማት 24 ሰዓት ያለ እረፍት የሚዘግቡ ሚዲያዎቻችን ስለዚህ ጉዳይ ተራ ዜና ከመስራት በዘለለ እውነቱን ሸሽገውታል። ለምን መንግስት ህዝቡን ለዶላር ብሎ አሳልፎ ሲሸጥ ለምን ዝም ተባለ? ለመሆኑ ይህ አሜሪካን ፈርስት ግሎባል ሄልዝ ዲል ምንድን ነው? በዚህ ዘመናዊ አሳሪ ውል ውስጥ አደገኛ ውል የቱ ነው? ኢትዮጵያ ሲፈረመችው ዜጎችን የሸጠው ውል የትኛው ነው የሚለውም በዝርዝር በስፋት እናሳያቸዋለን። ይህን ውል ኢትዮጵያ ከመፈረሟ በፊት ኬንያ ብትፈርምም በፕሬዝዳንታቸው የተበሳጩ ኬንያውያን ለምን ይህን ሰይጣናዊ ውል ፈረምክ በሚል ጃንዋሪ 16 ፍርድ ቤት ሊያቆሙ ተወስነዋል። ለምን ለሚለው ኬንያውያን ይህንን አሳሪና ሰይጣናዊ የሳጥናኤልን እቅድ ስለሚያውቁት ነው። ለመሆኑ እኛስ ሀገር ለምን ህዝቡ እንዳያውቀው ተደረገ? ህዝቡ ሳይሰማ በድብቅ ለምን ተፈራረሙ? ለምንስ ሀገራችንን አሳልፈው ሰጧት? የሚለውን በማንሳት ሰፋ ያለ ዝርዝር አዘጋጅተናል። እንደ ሁል ጊዜው ቪዲዮን ላይክ አድርጎ በመጀመርና ለሌሎች ሼር በማድረግ ይህን በስውር የተደረገና ሀገራችንን አሳልፈው የሸጠ ሰይጣናዊ ስምምነት በማጋለጥ እና ሌሎችን በማንቃት አብረውን እንዲሰሩ እያልን በቀጥታ ወደ ዝርዝሩ እናልፋለን። እንደሚታወቀው የጥልቁ መንግስት በተለይ 2050 ድረስ በርካታ እቅዶችን አቅዶና ወጥመዶችን አዘጋጅቶ ለራሱ መንግስት ሰዎችን ለመጨመር በተለያዩ ዘመናዊ መንገዶች እንደተነሳ ስንናገር ቆይተናል። በተለይ ሀገራችንን ኢትዮጵያ ኢላማ ካደረጉ ቆይተዋል። ለምን ከተባለ ሃይማኖት ያላት ሀገር ስለሆነች ነው መልሱ። ለዚህ ነው በተለያዩ ዘመን አመጣሽ ነገሮችና ቴክኖሎጂዎች ትውልዱን እየሸወዱት ሁሉንም ነገር እንደ ኖርማል እንድናይ እየሰሩ ያሉት። አሁን ጊዜው ስፒሪቹዋል ዋር እና ዲጂታል ዋር የተከፈተብን ጊዜ ነው። አሁን ደግሞ ይሄን የ2050 እቅዳቸውን ለማስፈጸም ሀገራችን ውስጥ ገብተው ቆይተዋል። ምን ይሄ ብቻ ድምጻቸውን አስፍተው መንግስትንም አስፈርመው ተሄደዋል። ያሳዝናል። ይህ ውል አሜሪካን ፈርስት ግሎባል ሄልዝ ዲል ይባላል። በአሜሪካ አስገዳጅነት የሚደረግ በጠቅላላው የሚያስር ዘመናዊ ቀኝ አገዛዝ የሆነ ውል ነው። ይህ ደግሞ ሰይጣናዊ ስራቸውን ለመስራት የሚጠቀሙበት ዘመናዊ ስልታቸው ነው። ስለዚህ አሳሪ ስምምነት ሀገራችን ውስጥ ያሉ በርካታ ታላላቅ ሰዎች ለምን ዝም እንዳሉ ባይታወቅም አንድ ጀግና የጤና ባለሙያ በድፍረት ሁሉንም ለመጋፈጥ መረጃውን በይፋ በመቃወም ሀሳቧን ሰጥታለች። ምንም እንኳን ከኢትዮጵያ በማስቀደም ኬንያ ይህን ስምምነት ከአሜሪካ ጋር በፕሬዝዳንት ዊሊያም ሩቶ አማካኝነት ብትፈርምም ህዝቡ የሚያስከትለውን ጉዳትና ዘመናዊ ቀኝ አገዛዝ አይነት ውል በመሆኑ ህዝቡ በመቃወም መሪያቸውን ፍርድ ቤት አቁሞታል። ታዲያ ይህ ሆኖ ሳለ የሀገራችን መንግስት ምን እንዲደረግለት ሲል ነው ይህን ህዝብ የሚሸጥ ውል የፈረመው? አሜሪካስ በዚህ ውል ውስጥ ምን ታተርፍበታለች? አሜሪካ ይህንን ብር ለኢትዮጵያ ምንድነው እንድታደርግላት የፈለገችው? ኢትዮጵያ የጠየቀችው ዲጂታል ኢንፍራስትራክቸር እንድትዘረጋበት which is እንዳለ ሄልዝ ኬር ሲስተሙ ዲጂታላይዝ አድርጉልን ነው። ላቦራቶሪውን ዲጂታላይዝ ምናምን አዘመኑልን ብላ ነው የጠየቁት። ስለዚህ ዲጂታላይዝ ሲያደርጉ የኛ ሄልዝ ዴታ አላቸው ማለት ነው። ፉል አክሰስ ነው የተሰጣቸው። ኢማጂን ፉል አክሰስ የ100 ሚሊዮን ህዝብ ዴታ ፉል አክሰስ ማድረግ ይችላሉ እነዚህ ሰዎች። ኬንያ ኖ እኛ ዲጂታል እንድታደርጉልን አንፈልግም፣ የምንፈልገው ፕራይቬሲያችን ነው። ስለዚህ ምን ኢንክሉድ እንደሚያደርግ ልንገራችሁ። አንድ ሰው ሐኪም ቤት ከገባበት ሰዓት ጀምሮ እስኪወጣበት ያለውን ዴታ ነው የሚፈልጉት። በቃ ገባ፣ ታከመ፣ ዴሞግራፊው ማን ነው፣ ስንት አመቱ ነው፣ እሺ ምን ላቦራቶሪ ተካሄደለት፣ ውጤቱ ምን ነበር፣ ምን መድኃኒት ተሰጠው ነው፣ ኤቭሪቲንግ ዲቴይሉን የብለድ ሳምፕሉና ኤቭሪቲንግ ነው የሚፈልጉት ማለት ነው። ዴታውን የሚፈልጉት። እንዳደመጣችሁት ይህ ስምምነት ተግባራዊ ሲደረግ የእያንዳንዳችን መረጃ የአሜሪካ እጅ ውስጥ ይገባል ማለት ነው። ለመመርመር የሚሆነን የጤና መረጃችን እንዳለ አሜሪካ እጅ ይገባል ማለት ነው። አንድ ሀገር አንድን ሀገር ቀኝ እስካልገዛቻት በስተቀር የሌላን ሀገር ዳታ በምንም መልኩ የመውሰድ መብት አይኖራትም። ነገር ግን ለዚህ ለ1.6 ሚሊዮን ዶላር ሲባል የእያንዳንዳችን መረጃ ይሸጣል ማለት ነው። ይሄ ምን ጉዳት አለው ትሉ ይሆናል። ይህ ማለት አሜሪካ በፈለገችው ጊዜ እኛ ጤንነት ላይ የፈለገችውን የማድረግ አቅም ይኖራታል ማለት ነው። ልታስወግደን ሁሉ ትችላለች እንደማለት ነው። ሌላው ደግሞ ኬንያውያን ይህን ስምምነት ለምን እንደተቃወሙት ተመልከቱ። ሌላው ኤምኦዩ ላይ ማለት ነው ያለው እዛ ዲሉ ላይ ያለው ሁለተኛው ያጣለው ኬንያ ውስጥ ስፔስመን ሼሪንግ ነው። ምንድነው ስፔስመን ሼሪንግ ማለት? አንድ አሁን ለምሳሌ እኛ ጋር መርበርግ ነበር አይሆንም ባለፈው ልክ እሱ
በታየ በ5 ቀናት ውስጥ ፊዚካል ስፔሲመን ወደ ዩኤስ መላክ አለበት ነው የሚለው ህጉ። ዩኤስ ሄድና ሲዲሲ ኦር ላይክ የዩኤስ ፕራይቬት ሴክተሮች ያዩታል፣ ይመረምሩታል። ከዛ መድኃኒት ይሰሩለታል ወይ ደግሞ ይሰሩለታል፣ ምንድነው ክትባት ይሰራለትና መጥቶ ያ መድኃኒት መጥቶ ለኛ ወይ $1,000 ወይ $2,000 ምናምን ይሸጡልናል ማለት ነው። እና ኬንያን የሚሉት ምንድነው ፈርስት ኦፍ ኦል አሉ ስፔሲመንን ወስዳችሁ ከሰራችሁ የኛ ቤኔፊት ምንድነው ነው እነሱ እያሉ ያሉት። ፓተንት የምታደርጉት እነሱ አላማቸው አክቹሊ ፓተንት ማድረግ ነው። ፓተንት የምታደርጉት ከሆነ ፓተንቱን ሼር ማድረግ እንፈልጋለን። ኦር ቤኔፊት ሼር ማድረግ የምትሸጡበትን ቤኔፊት ሼር ማድረግ እንፈልጋለን። ወይ ደግሞ የምትሰሩትን ክትባት ወይንም መድኃኒት በቺፕ ዋጋ ነው ኬንያ መግዛት ያለባት። ወይ በነፃ ነው መስጠት ያለባችሁ ወይ እንትኑን ቤኔፊቱን ሼር ማድረግ አለብን የሚል ክላው መኖር አለበት ህጉ ላይ። ኢትዮጵያ ግን እንደዛ አልጠየቅም። እንዳደመጣችሁት ሀገራችን ውስጥ አንድ ወረርሽኝ ቢከሰት በዛ ወረርሽኝ የተያዘ ሰው ናሙና ወዲያው ለአሜሪካ ይደርሳታል። እነሱ ስፔሽማን በሚሉት ናሙና ወስደው ለበሽታ ክትባት ሆነ መድኃኒት ሰርተው ልክ እንደ አይጥ እኛው ላይ ሞክረው መልሰው ደግሞ በሚሊዮን ዶላሮች ይሸጡልናል ማለት ነው። ከዚህ በላይ ቀኝ መገዛት ምን አለ? ከኛው ወስደው መልሰው ለኛ በውድ ይሸጡልናል። በተጨማሪ ይሄ መንግስት የፈረመው ስምምነት ሜዲካል ኮሎናይዜሽን ነው ወይንም በሕክምና ስም የመጣ ዘመናዊ ቀኝ አገዛዝ ነው ስንል ያለ ምክንያት አይደለም። ኢትዮጵያ ጄኔሪክ የሆነ መድኃኒት መግዛት አትችልም። መድኃኒትም ሆነ ክትባት which means አሁን ለምሳሌ ሌትስ ዩኤስ የምትሰጠን አሁን የምታመጣልን ክትባትም ሆነ መድኃኒት ተወደደብን። ስለዚህ ሌላ አልተርኔቲቭ አማራጭ እንፈልግ ብለን እንኳን ሄደን መግዛት አንችልም። ምክንያቱም ውሉ ላይ ምን ይላል? ባይ አሜሪካን፣ ከአሜሪካ ካምፓኒ ነው መግዛት ያለባት ኢትዮጵያ። ከዚህ ስምምነት በኋላ ከአሜሪካ የምትገዛው የትኛውም መድኃኒት ተወደደብኝ ብላ ከሌላ ሀገር መግዛት እንኳን አትችልም። ከዚህ በላይ አሳሪ ህግና ስምምነት ከየት ይመጣል? ሌላው ደግሞ የዚህ ሜዲካል ኮሎናሊዝም ወይንም ቀኝ አገዛዝ ውስጥ የሚከት ውል አካል አንዱ ደግሞ ይሄ ነው። ዴታና ሜዲካል ኮሎኒያሊዝም ነው ይሄ አዲሱ የቅኝ ግዛት ስታይሎቻቸው። ሌላው ደግሞ ጥላ ያስነሳው ማለት ነው እንደዚህ ቴክኒካል አድቫይዘሮች የሚባሉ አሜሪካውያን ወደ ሚኒስትር ኦፍ ሄልት ውስጥ ገብተው እንዲሰሩ የሚል አለ ማለት ነው ፊርማው ላይ። የአሜሪካውያን መጥተው እኛ ሀገር ሚኒስትር ሄልት ውስጥ እንዲሰሩ ነው። ኬንያ ነው አለች። ለምን የኛን ሰዎች አንደርማይን እያደረጋችሁ ነው ወይ? እና ሲቀጥል ዲሉ ራሱ አሜሪካ ፈርስት እያለ ሰው ይሄ የሚመጡት ሰዎች ለአሜሪካ ነው እንጂ የሚሰሩት ለኢትዮጵያ ወይንም ለኬንያ አይሰሩም ማለት ነው። which is አሁን ለምሳሌ ፕራዮሪቲ መስጠት የነበረብን አሁን የሴቶች ሞት ምናምን ካለ የእናቶች ሞት ምናምን ካለ ለሱ ፕራዮሪቲ መስጠት ትቶ አሜሪካዊ ስለሆነ አሜሪካ የምትፈልገውን ዴታ ብቻ ማሯሯጥ ነው የሚይዘው። ለአሜሪካ ብቻ መስራት የሚችለው። ስለዚህ አንድ ሉዓላዊነቷ የተጠበቀ ሀገር ለምን የሌላን ሀገር ሉዓላዊነት ታስጠብቃለች? እንዳደመጣችሁት የጤና ስርዓቱ ላይ የአሜሪካ ባለሙያዎች መጥተው መስራት አለባቸው ይላል። እንግዲህ ጤና ሚኒስቴር በግሉ የሚወሰናቸው ውሳኔዎች ከዚህ ስምምነት በኋላ የለም ማለት ነው። በእውነቱ በማንም ቀኝ ያልተገዛሽ ኩሩ ሀገር ሉዓላዊነቷ ተደፍሮ በዚህ ልክ መጫወቻ ስትሆን ማየት ያማል። ምን ይሄ ብቻ! በዚህ አሜሪካን ፍርስት ግሎባል ሄልዝ ዲል ውስጥ ሌላው ሉዓላዊነታችንን አሳልፎ ለባዳ የሚሰጥ ሌላ ስምምነትም ይገኛል። በዚህ 2050 እቅዳቸው ውስጥ ሉዓላዊነታችንን አስደፍሮ ለነጮቹ የሸጠን የቀኝ ግዛት እሳቤ የያዘው አሳፋሪ ስምምነት ደግሞ ኢትዮጵያ ውስጥ የሚከሰት ነገር ሁሉ በአሜሪካ ሕግ ይዳኛል ማለት ነው። ሌላው ደግሞ ማለት ነው ዴታችንን አንዴ ከሄደ በኋላ ዩኤስ ሰርቨር ውስጥ ነው የሚገባው። ሰርቨር ውስጥ ከገባ በኋላ ምን ይላል ኤምኦዩ ላይ? በዩኤስ ሎ ነው ገቨርን የሚደረገው ይሄ ዴታ ይላል። ናት በኬንያ ሎ ኦር ናት በኢትዮጵያ ሎ ናት በአፍሪካ ሎ ምናምን አይደለም ገቨርን የሚደረገው። ስለዚህ ይሄንን ኢንፎርሜሽን ዴታውን ለፈለጉት ኢንሹራንስ ካምፓኒ ለፈለጉት አሜሪካውያን ማድረግ ይችላሉ ማለት ነው። የነሱ አሁን የነሱ ንብረት ይሆናል ማለት ነው አንዴ ከኛ አልፎ ከሄደ በኋላ። በስተመጨረሻም በርካታ ታላላቅ ሰዎችና የመንግስት ሚዲያዎች ዝም ባሉበት ይህን ነገር ወደ አደባባይ በማውጣት የምትቃወሟ የጤና ባለሙያ እንዲህ ስትል መልእክቷን አስተላልፋለች። እንግዲህ ለዚሁ ዓላማቸው ነው በቅርቡ በሀገራችን በተከሰተው በማርበርግ በሽታ ሰበብ እርዳታ በሚል ሽፋን እየገቡ አንዴ በአሜሪካ መንግስት አንዴ ደግሞ በእንግሊዝ መንግስት በመላክ የ2050 እቅዳቸውን እያፋጠኑት የሚገኙት። ውድ የቻናላችን ቤተሰቦች በመጨረሻው ዘመን አውሬው በታላቅ ኃይል በርካቶችን እየደለለ በገንዘብ ጭምር መንግስታትንም እያስገደደ ወደ ወጥመዱ እያስገባ እንደሆነ እየታየ ከመጣ ቆይቷል። እኛም ነክተን ልንቃወም ይገባል። በተለያየ ሲስተም ስፒሪቹዋል ዋር እንዲሁም ዲጂታል ዋር የተከፈተብን ጊዜ ስለሆነ በጸሎት እንትጋ እያለን የዛሬውን እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።